ጸሎተ ዳንኤል እንዲህ ይነበባል በግዕዝ። የተከበራችሁና የተወደዳችሁ ወገኖቼ እንደምን አላችሁ? በተለያየ ዓለም ዙሪያ እንደምትኖሩ ከምትከታተሉኝ መረጃዎች ላይ እያገኘው ነው። ለነገ በተለያየ አገልግሎት ምክንያት ስለማይመቼ ለኅዳር 28 ለስምንተኛ እሁዴ የማነብላችሁን ጸሎተ ዳንኤል ዛሬ ቅዳሜ ማምሻውን ልቀዳላችሁ ግድ ሆኖልኛል። እንደማነብላችሁ በግዕዝ ይሆንና ግዕዝ ያው እንደምታውቁት የተለያየ አነባበብ አለው። ይጠብቃል፣ ይላላል፣ ይነሳል፣ ይጣላል፣ ይወድቃል፣ ይሰየፋል። የተለያዩ አይነት ይጠቀልላል፣ የሚዋጣለው ብዙ አይነት አነባበቦች አሉት። በዚያ ላይ ደግሞ ይጋዛል፣ በቆጠራ ይነበባል፣ ውርድ ንባብ አለው፣ ከዛ የቁም ንባብ አለው። ይትባረክ እግዚአብሔር አምላከ አበዊነ ወእኩት ወስቡ ስምከ ለዓለም እያል ቋሚ ይትባረክ እግዚአብሔር አምላከ አበዊነ ወእኩት እያልን በውርድ ንባብ ይትባረክ እግዚአብሔር አምላከ ደግሞ እያልን እያጋዝን ይትባረክ አቦጊዳ አባጫዳ አሌፍ ቤታ ጋማ ዳሊት አልፋ እንደዚህ ያልን ኤ ቢ ሲ ዲ ያልን በየቋንቋ አሊፍ ቢታ ያል በአረበኛ በዕብራይስጥ በግሪክ የተለያዩ ፊደሎችን ቆጥሮ እንደማንበብ ደግሞ ይቆጠራል። ማለት ሀሁ ያል እንደምንቆጥረው ግዕዝ እነዚህን ከመቁጠር ባለለ ያግዛቸዋል። ከማጋዝ ባለለ ውርድ ንባብ አድርጎ ዜማ ጨምሮ መልእክተ ዮሐንስ እንደምንለው በውርድ ንባብ ያነባቸዋል። ከዛ ደግሞ ይትባረክ እግዚአብሔር አምላከ አበዊነ እያነሳ እየጣለ እየጠቀለለ እያወደቀ እያጠበቀ እያላላ እየጠቀለለ እየዋጠ የሚያነብበት ልዩ ልዩ ስርዓት አለው። ከዚህ በዘለለስ በስማም ቅድም መምህሩ ግዕዝ ዝላራራይ መምህር አንድ ቄስ እያዋራው ነበረ። ወንድም እህቶቼ መጽሐፍት የዋጡ ናቸው የኢትዮጵያ ሊቃውንት። በእውነት ተከርችመው በየቦታው በተለያየ አላስፈላጊ ስራ ቤተክርስቲያን አካባቢ ያሉ ሰዎች አገልግሎቱንና ሁኔታውን ስላላመቻቸው በተቆጣጠሩ ሰዎች ጥበቃ ሆኖ በተለያዩ ድርጅቶች ላይ የገጠሙኝ ጋራጅ የሚጠብቁ የተለያየ የጉልበት ስራ ውስጥ የተሰማሩ በቀን ስራ ላይ ያሉ በሽያጭ፣ በንግድ፣ በሕክምና፣ በንግድ ቤት በተለያየ ስራ ውስጥ በተለያየ ሙያ ዘርፍ ላይ ተሰማርተው ከትንሽ እስከ ትልቅ ከቀላል እስከ ከባድ ከግልጽ እስከ ረቂቅ ስራ ውስጥ ተሰማርተው በምድራችን ላይ የሚኖሩ መጽሐፍ የዋጡ መጽሐፍ የበሉ በላይ መጽሐፍት የሚባሉ ሊቃውንት በኢትዮጵያ ምድር አሉ። በየሰፈራችን፣ በየአካባቢያችን፣ በየከተማችን አሉ። ነገር ግን እንዳይገልጹት ለእኛ እንዳይተርፉ የስርዓተ ትምህርቱ አልተመቸም። በዚህ 100 ዓመት ውስጥ ኢትዮጵያ ጠፍጥፋ የተሰራችበት ስርዓተ ትምህርት እጅጉን ጎርቶናል። ስለዚህ ወገኖቼ በብዙ መልኩ ከግዕዝ ንባብ ከግዕዝ እውቀት ዲግሪ ተሸክመን ወረቀት ይዘን ከእውቀት ርቀናል። ስለዚህ ወንድም እህቶች ይህንን ክፍተት ለመሙላት ማማረር፣ ማጉረምረም፣ መበሳጨት፣ መቆጣት፣ መናደድ የለብንም። የየበኩላችንን የየድርሻችንን ያለ ምክንያት እግዚአብሔር አልፈጠረንም፣ ያለ ምክንያት ሰው አላደረግንምና ከቆምንበት ተነስተን መራመድ መቻል አለብን። ያንን ደግሞ ለማድረግ እኔ በየቀኑ አንዳንድ በግዕዝ የሚጸለዩ የሳምንቱን የዳዊት ድጋሞች ወይም እያነበብኩላችሁ ነው። ይቅርታ ስልክ ወድቆ ነው። የግዕዝ ንባቦች እያነበብኩላችሁ ነው። አንብቤ በአማርኛ ሳልመለከት የአማርኛውንም የእንግሊዝኛውንም ትርጉም ሳልመለከት በተለመደው መልኩ የምናገረው ለምንድን ነው? እናንተም እያያችሁት ሀሳብ አስተያየት እንድትሰጡ፣ ከዛ ውጭ ደግሞ ተያይዘን እንድናድግ ነው። ትንሽ ወደ ማየት ስንመጣ፣ ወደ መመራመር ወደ መጠያየቅ ስንመጣ የተሻለ እውቀት ወደ መያዝ እንሄዳለን። ከዛ በኋላ ለነገ ለእሁድ የሚነበበውን ስንክሳር እኔም በእናንተ ምክንያት አነበዋለሁ። ስለማይመቸኝ ነገ ስለ እናንተም ሳነብ ለራሴ የምጠቀማለሁ። ከዚያ ውጭ ማስተላልፍላችሁ መልእክት ካለ በዚሁ እንጠቀልለዋለን ማለት ነው። ጸሎተ ዳንኤል እንዲህ ይነበባል። ለኅዳር 28 2018 ሰንበተ ክርስቲያን እሁድ የተነበበ ነው። ይትባረክ እግዚአብሔር አምላከ አበዊነ ወእኩት ወስቡ ስምከ ለዓለም። እግዚአብሔር አምላካችን ይባረክ፣
ወእኩቶ ስቡሕ ምስጉንና ክቡር የሆነ እስከ ዘለዓለም ድረስ ቅዱስ ነውና በእውነት ይባረክ ይላል። እስመ ጻድቅ አንተ በኩሉ ዘመጽአከ አንተ ጻድቅ ነህና ዘመጽአከ ላዕሌነ ወእሙን ኩሉ ግብርከ አንተ ወደኛ መጣህ፣ ነገርህ ሁሉ ግልጽ ነው። ወርቱ ኩሉ ፍኖተከ መንገድህም የቀና ነው። ወጽድቅከ ኩሉ ኩነኔከ ፍርድህም ሆነ ቅጣትክ በትክክል የሚደረግ ነው። ወገበርከ ፍትሐ ወርትዐ በሁሉ ላይ በቀጥታና በግልጽ ፍርድህን ታደርጋለህ። ዘገበርከ ለነ ወዲበ ሀገረ አበዊነ በእኛ ላይ በሀገራችንም ላይ ይህን ነገር ታደርግልናለህ። ኢየሩሳሌም ቅድስት እስመ ሀገረ አበዊነ ኢየሩሳሌም በሀገራችን በኢየሩሳሌም ላይ ዘገበርከ ለነ ወዲበ ሀገረ አበዊነ ኢየሩሳሌም ቅድስት እስመ ኩነኔ ርትዕ አምጻእከ ዘንተ በኃጢአትነ ኩሎ በኃጢአታችን ምክንያት በሀገራችን በኢየሩሳሌም ላይ ይህን ነገር ሁሉ አድርገህብናል ነው አይደለም። እስመ አበስነ ወጌገይነ ዘኀደግናከ ወአመፅነ በሁሉ በድለንሃል። አዎ ወንጀለኛ ሆነናል፣ ክፋትን ፈጽመናልና። ወይ ሰማዕነ ትእዛዝከ ወይ አቀብነ ወይ ገበርነ በከመ አዘዝከነ ከመ ይኩን ሰናይ ላዕሌነ አልሰማንህም፣ ትእዛዝህንም አልጠበቅንም፣ አላደረግንም፣ ያዘዝከንንም አልፈጸምንም። ከመ ይኩን ሰናይ ላዕሌነ ይጠቅመናል የነበረውን ሕግህን አልፈጸምነውም። ወኩሎ ዘአምጻእከ ላዕሌነ ወኩሎ ዘገበርከ ዲቤነ በኩነኔ ጽድቅከ ረሰይከ ይህንን ሁሉ ያደረግክብን በእኛ ላይ ያመጣህብን ነገር ከክፋታችን የተነሳ እንጂ ካንተ ጽድቅ ጎሎ አይደለም። ወመጠውከነ ውስተ እደ ጸርነ ኃጥአን አላውያን ወንጉሥ አማጺ ወእኩይ እምኩሉ ምድር አንተ መልሰህን ነበረ፣ ከክፉዎች መሪዎችም ጠብቀህን ነበረ። ወይእዜኒ አኮ መጠንነ ንክስት አፉነ ሐፍረተ ወሐሳረ ለአግብርቲከ ዘኮነነ ወለእለ ይፈርሁከ አንተ ለሚፈሩህ የምታደርገውን ለእኛም አድርገህልን ነበር፣ እኛ ግን ልንሰማ አልቻልንም። ወይትመጥወነ ለግሙራ በእንተ ስምከ ወይትሚጥ ኪዳነነ ፊትህን ከኛ አትመልስ፣ ኪዳንህንም አትመልስ። ወይታርቅ ምህረተከ እምኔነ ምህረትህን ከኛ ላይ አታርቅ። በእንተ አብርሃም ፍቁርከ ስለ አብርሃም ስለ ወዳጄ ወበእንተ ይስሐቅ ቁሌከ ወእስራኤል ቅዱስከ ስለ እስራኤል ወዳጅ ስለ ይስሐቅ አባቶቻችን ሲናገሩት እንዴት ያምራል። ስለ አብርሃም ወዳጅክ ስለ ይስሐቅ ቅዱስክ ስለ እስራኤል ምርጥክ ብለህ ይቅር በለን። እለ ተናገርኮሙ ወትቤሎሙ ከመ ታብዝ ዘርኦሙ ከመ ኮከብ ሰማይ ወከመ ሆጻ ዘውስተ ጽንፈ ባህር እንደ ሰማይ ኮከብ እንደ ምድር አሸዋ ዘራችሁን አፈስላችኋለሁ ብለህ እንደተናገርከው እሱን አስብ። እስመ ውሁዳንም ኩሉ አሕዛብ ወኮነ ህሱራን በኩሉ ምድር ዮም በእንተ ኃጢአትነ በኃጢአታችን ምክንያት ተሳሰርን እንጂ ይህን ሁሉ የፈጠርከው ለእኛ ነበረ። ወአልቦ በዝ መዋዕል መልአከ ወነቢየ በዚህ ዘመናው ወንጉሰ ወይ ቁርባነ ወይ መስዋዕተ ወይ ሀበ አጸንሁሁ ወይ ዕጣነ ወይ ብሔረ ሀበ ይፈርዩ በቅድሜከ ወይ ርከቡ ሳህለከ አንተን የሚወዱ ለአንተ የሚገዙ ለአንተ የሚንበረከኩ የሚያመልኩ አምላክነትህንና ክብርን ጌትነትን ለሚያውቁት አልከለከልካቸውም። እኛ ግን ከኃጢአታችን ከበደላችን የተነሳ አላገኘነውም። ዳእሙ በነፍስ የዋህ ወበመንፈስ ትሑት ተወከፍነ ጌታ ሆይ በነፍሱ የዋህ በመንፈሱ ትሑት የሆነውን ትቀበላለህና ተቀበለን። ከመ መስዋዕተ ሐራጊት ወአልህምት ወአእላፍ አባግ ስቡ ከማዊ ይኩን መስዋዕትነ በቅድሜከ ዮም ወይትፈጸም በድኅሬከ አምላካችን እግዚአብሔር እንደ ድሮ አይደለም፣ እንደ በግ መስዋዕት አድርገህ ተቀበልልን። እስመ ኢትፈሩ ኢተሐፈሩ እለ ተወከሉ ብከ በአንተ የሚታመኑ አያፍሩም። ወይዜኒ ንተልወከ ወንፈርሃከ ወነሐስስ ገጸከ ያን ጊዜም ጌታ ሆይ ፊትህን እንፈልጋለን፣ ወደ አንተ መምጣትን አጥብቀንም እንሻለን። ወይ ታስተሐፍረነ ዳእሙ ግበር ምስሌነ በከመ ተመይጦትከ ወበከመ ብዝኃ ምሕረትከ አታሳፍረን
ወደኛ ተመለስ፣ የቸርነትህንም ስራ ስራልን። አድህነን በስብሐቲከ ወሀብ አኮቴተ ለስምከ እግዚኦ። አቤቱ ስለ ምስጋና አድነን፣ ምሕረትንና ይቅርታንም አድርግልን፣ እናመስግንህም። ወይ ታፈሩ ሁሉም ላይ ያስሙ ለአግብርቲከ። ባሪያዎችህን ያከብሩሃል። ወይ የሰሩ በኩሉ ትዕግልቶሙ የተቀጠቀጠ ኃይሎሙ። ክፉዎች ኃጢአታቸው ያደክማቸዋል፣ በደላቸው ያጠፋቸዋል። አንተ ግን በቸርነትህ ጸጋህን ክብርህን አላብሰን። ወያእምሩ ከመ አንተ እግዚአብሔር አምላክ በአህቲትከ ወስቡ በኩሉ ዓለም። በዓለም ሁሉ ከዳር እስከ ዳር የምትመሰገነው አንተ ብቻ አምላክ እንደሆንክ ያውቁ ዘንድ የምሕረትንና የቸርነትን ስራልን ብሎ በጸሎተ ዳንኤል ከነቢያት ጸሎት ላይ ለ8ኛ እሁድ ያዘጋጀውላችሁ ንባብ ስብሐት ለአብ ወወልድ መንፈስ ቅዱስ ለዓለም ወለዓለም ዓለም በሚል ይጠናቀቃል ማለት ነው። ወንድም እህቶቼ፣ በዚህ አጋጣሚ ደግሞ ህዳር 28 የሚነበበውን ስንክሳር ባነብላችሁና መልካም አይመስላችሁ? እኔም በእናንተ ምክንያት አነባለሁ። ለህዳር 28 ለእሁድ አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ህዳር 28 በዚች ቀን የሀገረ ኒቆያውስ ኤጲስቆጶስ ቅዱስ ሰረባሞን በሰማዕትነት አረፈ ይላል። ታሪኩን ይናገራል። ግጥሟን ብቻ ላንብብ፣ አንድ ላይ እናመሰግናለን። አርኬ ሰላም ለከ ለቀዳሜ ሰማዕት ዘመዱ ወፈጻሜ ስምህ ሱታፌ ክበዱ። ሰረባሞን ለአሌከ አማአላውያን ሰደዱ ሶበርእዩ ስእለ ፈጣሪ ለስነ ገጽከ በአውዱ ታህተ ገሪከ አናብስት ሰገዱ። ሰላም እብል ስንአ ሰረባሞን ዘኤፍራታ ነጺሮሙ ጥቀ ለህሊናው ጥባአታ ከመይኩኑ ሰማዕተ ውስጥ አውደ ግሩም ሀተታ ገደፈ አብ እጓሎ ወእምኒ ወልታ ወመርአትን ህድገት ሐማታ ይላል። በዚህችም እንግዲህ እንደተተረጎመ ቄሱ በተለያየ መልኩ ነግሮኛል። ሲያቀብሉኝ ደግሞ ትርጉሞችን አብሬ ያነብላችኋለሁ። በዚህ በህዳር 28 ቀን በኢትዮጵያ ምድር በደብረ ቁንጽል ተጋድሎን የፈጸመ አባ ሊቃኖስ አረፈ። በረከቱም ከኛ ጋር ትኑር ለዘላለሙ አሜን። ሰላም እብል ለሊቃኖስ አሐዱ እምቅዱሳን ተሰዓቱ ለይትፈቀዱ በከተማ ርእሰ ዘልፍ አክሊለ ሕይወት ያዑዱ አጻብኢሁ ጊዜ ጸሎተ አምሳለ መሃቱ ዘነዱ ወበኢሂ ዘበትር ካአቦ ዘተሰቁረ እዱ ይላል። እንግዲህ ህዳር 28 የሚነበቡ እነዚህ ናቸው። ምስጋና ለእግዚአብሔር ምስጋና ይሁን። የእነዚህን አባቶች ታሪክ እንድንሰማ አደረገን። ቅኔውንም የተቀኘላቸው የዛሬ 500 ዓመት ገደማ ታሪኮቹን እያነበበ ሲገጥምላቸው በነበረው አባቶቻችንን በስሙ መታሰቢያ አርኬ ያሉለት ግጥሞቹን አባ አርከ ስሉስ ይህንን ለገጠማቸው ግጥሞች ያሰማንን ታሪኮቹን ስማቸው እንድናስታውስ ያደረገን ለእግዚአብሔር ምስጋና ይሁን። እኛንም በእነዚህ ሁሉ አባቶች ጸሎት ይማረን፣ በረከቱም ከኛ ጋር ትኑር ለዘላለሙ አሜን አሜን። በእውነት አምላካችን እግዚአብሔር በህዳር 28 ከምለቅላችሁ በዚህ በዩቲዩብ ላይ ያዘጋጀውላችሁ ካሉ የአባቶች ታሪክ በረከት ረድኤት ለመካፈል ከቅዱሱ ዳንኤል ጸሎት ለማግኘት ያብቃን። በእውነት ከክፋታችን እንደ ድካማችን ያልጠፋ ነው ከእግዚአብሔር ምሕረት የተነሳ ነውና እንደ ቸርነቱና እንደ ምሕረቱ ዘመናችንን አድሶ ታሪካችን ለውጦ ሕይወታችንን ቀድሶ የተቀደሰ ዓመት እንዲያደርግልን መልካም ፈቃዱ። ወንድም እህቶች፣ አንድ ሐሳብ ብቻ ልጨምርና ላሳጥርላችሁ። በእውነት እግዚአብሔር ሰው ሲያደርገን ዓላማ አለው። ሰማይና ምድርን ሲፈጥር ዓላማ አለው። በውስጡ ያለውን ነገር ሁሉ ሲፈጥር ሰላም አለው። ሌሊት ሲሰም ሲል ይውጥ ሰው ሲተኛ እርጭ ይል ደስ አይልም? የእግዚአብሔር ጸጥታ ስንተኛ እንቅልፍ ሲወስድ ጸጥ ስንል ደስ አይልም? እግዚአብሔር የሰላም አምላክ ነው፣ የሁከት አምላክ አለመሆኑን እስቲ በሌሊቱ ይወጥ። አውሬዎች እኮ በጫካቸው ነው የሚያድኑት። አውሬዎችም እኮ እየተነካከሱ እየተወጫጨቁ አይደለም። የሰው ልጅ ለምን ተከፋፋ? ከእግዚአብሔር በራቅን ቁጥር የእነዚህ የነቢያት ጸሎት የአባቶች ጸጋ ይርቀናል። እግዚአብሔርም እኛ መካከል አይገኝም። ስለዚህ ወደ አባቶቻችን አምላክ ወዲያው እግዚአብሔር ልንመለስ ይገባናል። እግዚአብሔር የሰላም አምላክ ነው፣ የሁከት አምላክ አይደለም። እግዚአብሔር ሆድ ሰጥቶ ምግብ አልነሳንም። ዛሬ በእውነት ብዙ ቦታ ሄጃለሁ። ከሄድኩባቸው ቦታዎች መካከል አንደኛው በጣም ሚሊዮነር የሆኑ ወዳጆቼ የት እንደሚሰሩና ምን እየሰሩ እንደሆነ አገኘው። በእርግጥም በእውነት ግብዣም ነበረኝ፣ ራሴንም ጋብዣለሁ። አንደኛው ቦታ ላይ በጣም አንደኛው ቦታ ላይ ደግሞ ትገርም የሃይማኖት ሰው አገኘው። እሷ ጋር ደግሞ ሻይ ቡና ልል በገባውበት ሰዓት ነው። እዛ ታዲያ የመጡ ወፎች 10 ምናምን ወፎች ይሆናሉ።
የተለያዩ አይነት ወፎች በእግሮቻችን መካከል በእሷ ላይ በእግሯ እየተንቀሳቀሱ ነበረ ሲመገቡ የነበረው። አይዘሩም፣ አያጭዱም፣ አይቆፍሩም፣ አይጨነቁም፣ አይሳቀቁም። በቃ ከተመቻቸው መጥተው ከአንተ ጋር በልተው ጠጥተው ይሄዳሉ። አምላካቸውን እግዚአብሔርን ያመሰግናሉ። በቃ ወፎቹ፣ ርግቦቹ በጣም ነው ያስደንቁኝ። ለምንድን ነው እኛ የምንጨነቀው? ለምንድን ነው ግራ የምንጋባው? እግዚአብሔር ከወፎቹ ክርስቶስ እንዳለን ከወፎች የተሻለ ለኛ አያስብም? ከአበቦች የተሻለ ስለ ልብሳችን አያስብም? ስለዚህ ልንጨነቅ አይገባንም። እንደሚነጋ የሚያውቀው እግዚአብሔር ለነገ የሚያስፈልገንንም አብሮ አዘጋጅቶልናል። ስለዚህ መጨነቅ የለብንም። ከአቅማችን አናስብ አይደለም። የሚያስጨንቃችሁን ሁሉ ልክ ጭንቀት ሲመጣ እንንገረው። ጌታ ሆይ ጆሮ ሰጥተኸኛል፣ ትሰማኛለህ፣ እነግርሃለሁ ብለን እንንገረው። ሐዘናችንን እናካፍለው። ታዲያ የእግዚአብሔር ልጆች መሆኑ ምኑ ጋር ነው? ልጅነታችንን ለአባታችን ካልነገር ነው፣ ካልሰገድንለት፣ ካልጸለይን፣ ተረዳን እንጂ እርዳን እንጂ ካላልነው ወዴት እንሄዳለን ለማለት ነው። ወንድም እህቶቼ የተባረከ ሰንበት እንዲሆንላችሁ እመኛለሁ። መልካም ጊዜ በያላችሁበት። ሀሳብ አስተያየቶቻችሁን ስጡ። እንዲመቻችሁ እመኛለሁ። ጸልያለሁ። አስቡኝ።